ሰላም እንደምላችኋል ክብራትና ክብራን የአክሱማን ሚዲያ ቤተሰቦች፣ ዛሬ በአዲስ አበባ ስካይላይት ሆቴል የትግራይ አጀንዳ ማሰባሰብ ሀገራዊ ኮሚሽን እዚህ ተገኝቶ በትግራይ ዙሪያ እየመከረ ይገኛል። እኛም ከተለያዩ እንግዶችና የኮሚሽኑ ዋና ዳይሬክተር ፕሮፌሰር መስፍን አርአያን የተለያዩ እንግዶችንም በዚህ ቃለ መጠይቅ አድርገናል። አብራችሁን ሁኑ። የትግራይ ክልል ባለድርሻ አካላት የአጀንዳ ማሰባሰብ መድረክ በአዲስ አበባ እየተካሄደ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ባለድርሻ አካላት እየተሳተፉበት የመጀመሪያ ዙር አጀንዳ ማሰባሰብ መድረክ በአዲስ አበባም ማካሄድ ጀምሯል። የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያም በመድረኩ መክፈቻ ላይ እንደገለጹትም በትግራይ ክልል ሀገራዊ ምክክር ሂደቱ ምቹ ሁኔታ እንዲፈጥር በመቀለና በአዲስ አበባ ከተለያዩ አካላት ጋርም ከ22 ጊዜ በላይ ቅድመ ዝግጅት ውይይትም እንደተደረገ ገልጸዋል። ይሁንና በአሁኑ ወቅትም በክልሉ ውስጥ አጀንዳ የማሰባሰብ ስራውን ማከናወን የሚያስችል ሙሉ አስቻይ ሁኔታ ባለመፈጠሩ የመጀመሪያው ዙር መድረክ አዲስ አበባ እንዲካሄድ መወሰኑ ገልጸዋል። ከፕሮፌሰር መስፍን አርአያ ጋር ያደረግነው ቃለ መጠይቅ አለ፣ ተከታትለን እንመለስ። ቃለ መጠይቁ ፈቃደኛ ስለሆኑ በጣም እያመሰገንኩኝ ቀጥታ ወደ ጥያቄ ልግባ። የመጀመሪያው ጥያቄ ሌሎች የኢትዮጵያ ክልሎች ላይ በዚህ መልኩ ነው ወይ የተካሄደው? በዚህ መልኩ ካልተካሄደ ደግሞ ለምንድን ነው የትግራይ ወደ አዲስ አበባ ሊወጣበት የቻለበት ምክንያት ምንድን ነው? ሌሎች አካባቢዎች በዚህ መልኩ አይደለም የተካሄደው። እንግዲህ ወደ የክልሎች ስንሄድ መጀመሪያ የምንሰራው ስራ ክልል መስተዳደር ነው የምንሄደው፣ ወይም ከተማ መስተዳደር ኃላፊዎች ጋር እንሄድና የክልል መስተዳደር ለምሳሌ ፕሬዚዳንቶች ምን ያደርጋሉ? ባልደረባ ይሰጡናል፣ አንድ ወይ ሁለት። ከዛ በኋላ ከነኛ አንድ ወይ ሁለት ባልደረቦቻችን ጋር ሆነን በቀጣይነት በክልሉ የምንሰራውን ስራ እናደራጃለን። ከዛ ካደራጀን በኋላ እስከ ወረዳ ድረስ ለመድረስ ነው። እስከ ወረዳዎች ድረስ ደርሰን የወረዳ ተሳታፊዎችን ለይተን ከዛ ከተለዩ በኋላ የተለዩት የወረዳ ተሳታፊዎች ክልሉ ላይ ይመጡና ከክልሉ ባለድርሻ አካላት ጋር ሆነው በጋራ የጋራ አጀንዳቸውን ምክክር አድርገው አጀንዳዎቻቸውን ተስማሙባቸው ለእኛ ይሰጣሉ። አሰራር ሂደታችን ይሄ ነው። በትግራይ ላይ ይህንን ለማድረግ ከመጀመሪያ አልቻልንም። አንደኛ ትግራይ ከፌዴራል መንግስቱ ጋር በነበረው ጦርነት ምክንያት እኛ ስንቋቋም ትግራይ አልነበረችበትም፣ አዋጁንም ክልሉ አያውቅም። ስለዚህ በዚያ ምክንያት የዚህ የፕሪቶሪያው ስምምነት ከተፈረመ በኋላ በቀጥታ ወደ ትግራይ በመሄድ ከነበሩት እና አሁን ካሉት ጊዜያዊ መስተዳድሩ ፕሬዚዳንት ጋር በየደረጃው በመገናኘት ካቢኔውንም ጭምር ማግኘት በተለያዩ ማህበረሰብ ክፍሎች እናንተንም ሚዲያንም ጨምሮ አንዴ መቀሌ ላይ፣ ሌላ ጊዜ ደግሞ አዲስ አበባ ላይ የተለያዩ ስብሰባዎችን አካሄደን የትረስት ቢልዲንግ ወይም የመተማመንን ከፈጠርን በኋላ ትግራይ ላይ ይህን ስብሰባ ለማካሄድ ወሰኑ። ስለዚህ ልክ ሌሎቹ ክልሎች እንዳደረግነው ሁሉ ትግራይ ላይ እናደርግ ብለን ስናስብ ምናልባት ትራንስፖርቱ፣ ሴኩሪቲው ሲባል በየጊዜው ትግራይ ሄደን ስናይ ሴኩሪቲው በጣም የተሻለ ነው። እንዲያውም ከአንዳንድ አካባቢዎች ለምሳሌ አማራ ክልል ካደረግነው በጣም የተሻለ ነው። ትግራይ ውስጥ መንቀሳቀስ ይቻላል እና ስለዚህ ወይ መቀሌ ላይ ወረዳዎችን እናምጣ ስንል የጊዜያዊ መስተዳድሩ ፕሬዚዳንት አይ እንደሱ ከምታደርጉ 5 ዋና የዞን ዋና ከተማዎች ላይ ተገኝታችሁ እዛ ላይ ብትሰሩ ይሻላል ብለው ምክር ሀሳብ ሰጡን። ደስ አለን። በገንዘብም በነዳጅም በሁሉም ከተዘጋጀን በኋላ አንድ ሰሞን ታስታውስ እንደሆነ ሕጻጽ ላይ የተፈጠረ ችግር ነበርና ስለዚህ ተከበሩ ፕሬዚዳንቱ ወደዛ ሄደዋል ተባለ እና የእኛም ባለሙያዎቻችን እዛ ትተን ረጅም ጊዜ ቆይተው መጡ፣ እሳቸውንም ሳያገኙና ስለዚህ ዓላማው የነበረው በእሳቸው ፊርማ የዞንና የወረዳ ኃላፊዎች መቀሌ ላይ መጥተው የመጀመሪያውን የግንዛቤ ማስጨበጫ ስራ ከሰራን በኋላ ለወረዳዎች ጥሪ ለማድረግ ነበር ዓላማችን። ስለዚህ ያ ጥያቄያችን መልስ ሳያገኝ ረጅም ጊዜ ፈጀ። እስካሁንም ድረስ መልስ አላገኘንም። ስለዚህ ዝም ብሎ መልስ እናገኛለን ብሎ ዝም ብሎ ከመኖር እስቲ ቢያንስ ከትግራይ ውጭ ያሉትን ተጋሩ ብናገኝ አንደኛ፣ ሁለተኛ ደግሞ ከትግራይም ላይ ከተለያዩ ማህበረሰብ ክፍሎች አዲስ አበባ ላይ መምጣት ከቻሉ፣ አዲስ አበባን በነገራችን ላይ ያው የትግራይ አንዱ ነው። ምክንያቱም ዋና ከተማችን ነች አዲስ አበባ፣ የሁላችንም ነች። ስለዚህ እንደዛ እስከሆነ ድረስ ያው ይህም ቤታችን ነው። ስለዚህ
እዚህ ያሉትን ይምጡና እስቲ የመጀመሪያውን አጀንዳ አሰባሰብና የተሳታፊዎችን መረጣ ብናካሄድ ከዛ በኋላ ሁኔታዎች ሲመቻቸው ደግሞ ወደ ተባሉት እነኛ 5 ዋና ከተማዎች ልንሄድ እንችላለን በሚል ነው ይህንን ያደረግነው። አለበለዚያ ዝም ብለን የምንጠብቅ ሲጠብቁ መኖር ነው። በነገራችን ላይ ብዙ ጊዜ እኔን ኢንተርቪው ሰምተህ ከሆነ እና የሌሎችን ጓደኞችን ይሄ ሀገራዊ ምክክር ነው፣ ስለዚህ ትግራይን ወደ ጎን ትቶ መሄድ የሀገራዊ ምክክሩ ሂደቱን ጎደሎ ያደርገዋል። እኛ የምንናገረው ስለ ስታቲስቲክስ አይደለም። በስታቲስቲክስ ከሆነ 93% ሰርተናል ስራችን፣ 7% ነው የቀረን ስራ። ይሄ ማለት 7% ግን ከትግራይ ጋር በጭራሽ የሚዛመድ አይደለም። ትግራይ ከስታቲስቲክስ በላይ ነች። የታሪክ መናኸሪያ፣ የሃይማኖቶች ሁሉ ሜልቲንግ ፖት የሚሉት ፈረንጆች መገኛ ቦታ ነች። ኢትዮጵያ ውስጥ በቀሉ ከሚባሉት ሃይማኖቶች በስተቀር ሁሉም 3ቱም አብርሃማውያን ሃይማኖቶች በራቸው ትግራይ ነች። ክርስትና በዛ ነው የገባው። እስልምና አልነጃሺ ነው የምታውቀው፣ ክርስትና አብርሃ አጽብሃ የምታውቀው ነው። እና ጁዳይዝም የይሁዲ ሃይማኖት እንግዲህ በነ አክሱማውያኑ ጊዜ የበጣ ነገር ነው እና ስለዚህ ትግራይን ትተን አንንቀሳቀስም። ሁለተኛ ደግሞ ከዛ በላይ ደግሞ በፖለቲካም ቢሆን ትግራይ ብዙ መከራዋን ያየች በር ሆና ከትግራይ በታች ያለውን ህዝብና አገር ስትጠብቅ የኖረች የመጀመሪያው የጦርነት ገፈት ቀማሽ ሆና የኖረች ነች። ከደርቪሽ ጋር በለው፣ ከቱርክ ኦቶማኖች ጋር በል፣ ከግብጾች ጋር በል የተደረጉ ጦርነቶች በሙሉ ገፈት ቀማሿ ትግራይ ነች። ስለዚህ ለዚህ ሁሉ ታሪክ እያለ ትግራይን ወደ ጎን ትተን 7% ነው ብለን ምንተው ነገር አይደለም በሚል ነው እና ዛሬም እዚህ ያደረግነው ይህንን ምክንያቱም ማድረግ። ጥሩ። ትግራይ ውስጥ 2 የሚንቀሳቀሱ የታጠቁ ኃይሎች አሉ። እነሱን ለማግኘት የተደረገ ሙከራ አለ? የትኞቹ የታጠቁ እንዳሉ እንግዲህ ትግራይ በሄድንበት ቦታ ጊዜ ሁሉ መጨረሻ ጊዜ ለምሳሌ ህወሓት ከምርጫ ቦርድ ሊስት ወጥቷል። ለእኛ ግን አሁንም ትግራይ ተጽዕኖ ፈጣሪ ህወሓት ተጽዕኖ ፈጣሪ ነው በመሆኑ መጨረሻ የሄድን ጊዜ ከህወሓት መሪዎች ከ9 ይመስለኛል ከ5ቱ ጋር ወደ 4 ሰዓት ገደማ የፈጀ ውይይት አካሂደናል። ስለዚህ እንግዲህ ታጣቂ የሚባሉት አላውቅም ነፃ መሬት ወይም እዚያ ቦታ የሚባሉት ካልሆነ በስተቀር የትግራይ ሰላም ኃይሎች ይባላሉ። እነሱን አላገኘንም። ግን ዞሮ ዞሮ ግን ህወሓትን በህወሓትነቱ በታጣቂነቱ ሳይሆን ግን ያው እንደምትሰማ እንደምትከታተለው ኢትዮጵያ ውስጥ ላሉ ታጣቂዎች በየጊዜው ጥሪ እናቀርባለን። ኦሮሚያ ውስጥ ለሚንቀሳቀሱ፣ ቤንሻንጉል ውስጥ ለሚንቀሳቀሱ፣ አማራ ውስጥ ለሚንቀሳቀሱ እና ያ ደግሞ ትግራይ ውስጥ የሚንቀሳቀሱ ታጣቂዎችንም ያጠቃልላል። በተረፈ ግን እነኚህ ኢንፍሉዌንሻል ወይም ተጽዕኖ ፈጣሪ የሆኑ ተቋማትን ግን ከማነጋገር ወደዚህ ወደ መድረኩ እንዲመጡ ከማድረግ ወደ ኋላ አንድ ቀን ብለን አናውቅም። እኔ ደግሞ እንደ ድል ሆኖ የኢትዮጵያ የሀገር ሽማግሌዎች መድረክ ሰብሳቢም ስለነበርኩ ትግራይ ጦርነቱ ከመከሰቱ በፊትም ብዙ ጊዜ ተመላልሼ አካባቢ ማወቅ ብቻ ሳይሆን በሰላም ሂደት ውስጥም ደግሞ የራሴ ትንሽ ጫና ለመፍጠር ሙከራ አድርጌ ነበረ። ያው ከሌሎች ትልልቅ የሃይማኖት መሪዎችና የሀገር ሽማግሌዎች ጋር በሚያሳዝን ሁኔታ ግን ውጤታማ አልሆነም። ስለዚህ አሁንም ይሄ ነገር እንዳይደገም አሁንም ጥሪዬ መፍትሄው ወደ ሀገራዊ ምክክር መምጣት እና ሁሉም ታጣቂ ወገኖችና በተለይ ትልልቆቹ ጦርነት ምን እንደሆነ የሚያውቁቱ ስለ ሰላም ከነሱ የበለጠ የሚያውቅ ሰው የለምና አሁንም ቢሆን ወደዚህ ወደ ሰላማዊ የሆነው መድረክ እንዲመጡ ነው ጥሪ የማደርገው። ጥሩ። ይሄ ሀገራዊ ኮሚሽን ምክክር መቀሌ ላይ እንዳይደረግ እንቅፋት የፈጠረው አካል ማን ነው? በስም አየለ ከበደ የምለው ነገር የለኝም። ለምን አሁን የጊዜያዊ መስተዳድሩ ፕሬዚዳንት ሌተና ጀነራል መጨረሻ ጊዜ ያገኘኋቸውን ጊዜ እዚህ 5 ከተማ ውስጥ ማድረግ ትችላላችሁ ነው ያሉ። ያ እንግዲህ ቀላል ጥሩ ነገር ነው፣ መልካም ነገር ነው እና ያንን ተንተርሶ በሌላ ቀን እንዳትመጡ አላሉኝም። ስለዚህ ያንን ባላሉበት ዝም ብዬ ተነስቼ እሳቸውን እንዲያርገውኛል ማለት ተገቢ አይመስለኝም። ለዚህም ነው ብዙ ጊዜ የምንጠየቀው ጥያቄ እምቢ ብለዋቸዋል ወይ? እምቢ አልተባለም። ግን አንዳንድ ጊዜ እምቢ ሳትልም ዝምታም ራሱ የራሱ የሆነ መልእክት ያስተላልፋል።
እሳቸው የራሳቸው ምክንያት ይኖራቸዋል። ህወሓት ግን በግልጽ ያለው ሁኔታ የዚህ የተፈናቃዮች ሁኔታ ሌሎችም ምክንያቶችን ደርድረው በዳያሎግ እናምናለን፣ በምክክር እናምናለን። እናንተ ምክክር ኮሚሽኑም ላይ እምነት አለን፣ ችግር የለብንም። ሆኖም ግን እነዚህ ባስቀመጥንላቸው ሁኔታዎች እስኪሳኩ ድረስ ግን ዝግጁ አይደለንም ነው ያሉት። እንግዲህ ያ መላውን የትግራይ ህዝብ ስሜት ይወክል ወይስ ሌሎች እየፈለጉ በዚህ ላይ ለመሳተፍ ያቀታቸው? እንግዲህ መድረኩ ተከፍቶ ቢሆን እዛ ስንሄድ በሚገባ እንረዳው ነው። ያንን ባልተረዳሁበት እኔ ብድግ ብዬ ራሴንም ሆነ ተቋሚን ወክዬ ከሌ የሚባል ሰው እንደዚህ ከልክሎናል ለማለት በጣም ይቸገራል። ጥሩ። የትግራይ ህዝብ ብዙ ጥያቄዎች አሉት። የትግራይ ህዝብ ጥያቄ በእርሶ የሚመሩት የምክር ኮሚሽን የሚፈታ ይመስሎታል? እኔ በምመራው ኮሚሽን ይፈታል ሳይሆን እነኚህ በተወካይ ሆነው ከመላው ኢትዮጵያ የሚመጡ ህዝቦች ትግራይንም ህዝቦች ጨምሮ ሰላም ናፍቋቸዋል። ከሁሉ በላይ ትግራይ ደግሞ ሰላም እንደናፈቀው አንተም ምስክር ልትሆን ትችላለህ። ወጣት ነህ። በዚህ እድሜ ጦርነትን አትሻም። በቤተሰቦችህ፣ በጓደኞችህ፣ በመሰሎች ላይ የደረሰውን ታውቃለህ። እኔ ሐኪም በመሆኔ ቁስል ምን እንደሆነ አውቃለሁ። አንተ ደግሞ የደረሱትን በዚች እድሜ ብዙ ነገር አስተውለሃል እና ይህን ስሜት ብዙዎቹ ሁሉም በሚባል መልኩ የኢትዮጵያ ህዝቦች ይጋሩታል። ሁላቸውም ሰላም ይፈልጋሉ። ሰላም ማለት ከዚህ ተነስተህ ብድግ ብለህ ዛላንበሳ መሄድ ማለት ነው። ሰላም ማለት እኔ አስተማሪ ዩኒቨርሲቲ አስተማሪ ነው። ብድግ ብዬ ዛሬ ተነስቼ አክሱም ወይም አዲግራት ዩኒቨርሲቲ ሄጄ ባልደረቦችን አግዣቸው እውቀቴን አካፍዬ መጣ ደስታውን አልችልም። 3-4 ቀን ዛሬ 40 ዓመት የሰራሁበትን አካባቢ ብጎበኝና የድሮ ወዳጆቼ አሁን ትልቅ አረጋውያን የሆኑትን ብጎበኝ አልጠላም። ስለዚህ ለሰላም የማይከፈል ነገር የለም። ጦርነት እንዳየው የሚያመጣው ውድመት ነው። ስለዚህ ህዝቦች በጋራ ሆነው ምንድነው ይህንን የሰላም መደፍረስ ያመጡት የሚሉትን ጥያቄዎችን በአጀንዳ መልክ አምጥተው በሚገባ ተወያይተው ወደ መግባባት ያደርሱናል የሚል በተሳታፊዎቹ ላይ ግን ሙሉ እምነት አለኝ። ምክንያቱም የሀገራዊ ምክክር ኮሚሽን ብቻውን ችግር ፈቻ አይደለም። ነገር ግን ችግር የመፍቻ መንገዶችን ያመቻቻል ለህዝቦቻችን። ይሄ ነው የኛ ትልቁ ስራችን። በመጨረሻ ለትግራይ ህዝብ የሚያሳልፉት መልእክት አለ? ትግራይ ህዝብ የማስተላልፈው መልእክት እኔ መላውን ኢትዮጵያ አካባቢ ሄጃለሁ። ቅድም እንደነገርኩ ትግራይን የማውቀው ከእድሜ ላይ 44 ዓመት ስትቀንስ ምን ያህል ወጣት እንደነበርኩ ወጣት ሐኪም እንደነበርኩ መገመት ትችላለህ። እና በሄድኩበት ቦታ ሁሉ እናቶች፣ አረጋውያን ስለ ትግራይ ይጸልያሉ፣ ያስባሉ፣ ትግራይን ይወዳሉ። ልክ አሁን እንደነገርኩ ሁሉ የትግራይን ታሪክ ጥንቅቅ አድርገው ባያውቁም ግን ክርስቲያኖቹ በትግራይ ቅዱሳን ቦታዎች እምነት አላቸው። ሙስሊሞቹ በትግራይ ባለው ቅዱስ ቦታ ላይ ትልቅ እምነት አላቸው እና ቅድም እንዳልኩ እነኛ ታሪኮች፣ ሃይማኖቶች ተሰባስበው የትግራይን ህዝብ ከሚገባው በላይ ይወዳሉ፣ ያፈቅራሉ። እኔም መድረክ ባገኘሁበት ጊዜ ሁሉ ስለ ትግራይ ስናገር የትግራይ ህዝብ ምን ያህል ደግ እንደነበረ እኔ በነበርኩበት ጊዜ ምን ያህል ያለውን የሚያካፍል እንደነበረ ምን ያህል በኢትዮጵያዊነቱ ይኮራ የነበረ ህዝብ እንደሆነ ሁልጊዜ መሰክራለሁ። አሁንም እዚያ ላይ ጥርጣሬ የለኝም። ስለዚህ የትግራይ ህዝብ ኢትዮጵያዊነቱ በውስጡ ይዞ ይቀጥላል የሚል እምነት አለኝ። የትግራይ ህዝብ በሌላው ህዝብ ላይ ተስፋ መቁረጥ የለበትም። ምክንያቱም አንዳንድ ስሜቶቼ ሲነግሩኝ የትግራይ ህዝብ በሌላው ህዝብ የተጠላ የተገፋ የሚመስል ስሜት አለ። በጭራሽ የኢትዮጵያ ህዝቦች የትግራይን ህዝብ ይወዳሉ፣ ያፈቅራሉ። ምናልባት እንግዲህ ልዩነት ያለው ፖለቲካው ጋር ጉልበተኞች ጋር ሊሆን ይችላል። ይሄ ፖለቲካ እና ጉልበተኞች ዘላለማውያን አይደሉም። የኢትዮጵያ ህዝቦች ግን ዘላለማውያን ናቸውና ስለዚህ ያለኝ መልእክት ምንድን ነው? እኔ በግሌ እንዳየሁትም ጭምር የትግራይን ህዝቦች እንወዳቸዋለን፣ እናከብራቸዋለን። ይሄ መከራ አይቀጥልም ብዬ ተስፋ አደርጋለሁ። ስለዚህ ለትግራይ ህዝብ በአጠቃላይ ለኢትዮጵያ ህዝቦች የሰላም ጊዜና ችግሮቻችን በጋራ ተወያይተን
ተመካክረን የምንፈታበት ጊዜ እንዲሆንልን እመኛለሁ። እንግዲህ የፕሮፌሰር መስፍን አርአያ ቃለ መጠይቅ ይህን ምስል ነበር። በዚህ ዙሪያ የተለያዩ ከትግራይ የመጡ ወጣቶች፣ አዛውንት ሁሉንም ቃለ መጠይቅ አድርገናል። አብራችሁን ሁኑ። አሁንም ከእንግዶቻችን ጋር ያደረግነውን ቃለ መጠይቅ ወደ እናንተ እናቀርባለን። ስሜ ሚካኤል ሀጎስ እባላለሁ። የመጣሁት ከትግራይ ክልል መቀሌ ከተማ ነው። እዚህ የተገናኘ ነው የሀገራዊ ኮሚሽን ያዘጋጀው መድረክ ላይ ነው። እዚህ የሀገራዊ ኮሚሽን ላይ እንዴት ተገኙ? ያው ተጽዕኖ ፈጣሪዎች በሚለው ጥሪ ተደርጎልን የመጣ ነው። ስለዚህ የሚመለከተን ጉዳይ ስለሆነ ራሳችንን ፈልገን እንዲሁም ተጽዕኖ ያሳድራሉ ተብሎ ከተመረጡ ሰዎች አንዱ ነኝ ማለት ነው። አሁን ያለ የሚካሄደው ሀገራዊ ኮሚሽን ምክክር አሁን የትግራይን ጥያቄ ይመልሳል ብለው ያምናሉ? አሁን ምንድነው የተጽዕኖ መፍጠር ነው። እንግዲህ ይሄ ምክክር ኮሚሽኑ ከሰርክል እየወጣ ሳይሆን ሰርክል ውስጥ ሆነ ነው ጉዳይን የምታቀርበውና ጊዜያዊ ችግሮችን የትግራይ ችግሮችን ለብቻው ለይቶ ተጽዕኖ ለመንግስትም ለድጋፍ የሚያደርጉ አካላትም በሰላም እንዲያልቅ ጉዳዩ እንዲሁም በመመካከር ነው እንጂ በብረት ወይም በጠበንጃ የሚፈታ ችግር የለም። ስለዚህ ከሰርክል ወጥተም አይደለም የትግራይ ችግር የሚፈታው፣ ሰርክል ውስጥ ገብተህ ነው ሀሳብን አቅርበህ በሀሳብ ተከራክረህ ህዝቡን ተጠቃሚ የምታደርግበት ማለት ነው። ስለዚህ ይሄ እንደ መነሻ ነው የተወሰደው። ቀጣይ ደግሞ የክልሉ ጉዳይ ችግር እየተፈታ ሲሄድ ደግሞ ይመለከተው የሚባለውን አካል ከማህበረሰቡ፣ ከወጣቶች፣ ከአካል ጉዳተኞች እንደዚሁም የሚመለከተው ማንኛውም አካል ድጋሜ እንዲወያይበትና አጀንዳው እንዲያቀርብ የሚደረግበት ስለሆነ ይሄ እንደ ኢኒሻል ፖይንት በጣም ወሳኝ ነው ብዬ ነው የማምነው። ስለዚህ ተጽዕኖም ይፈጠራል በእርግጠኝነት ማለት ነው። አሁን እንደሚታወቀው የፕሪቶሪያው ስምምነት ተፈጻሚ እየሆነ አይደለም። ብዙ መስተጓጉሎች እየገጠሙበት ነው። የፕሪቶሪያው ስምምነት ሳይፈጸም እንደዚህ አይነት መድረኮች ላይ መገኘት ለትግራይ ለህዝቧም ጥቅም ይኖራል ብለው ያምናሉ? አዎ፣ ምክንያቱ ትግራዋይ ግዴታ ትግራይ ውስጥ የሚኖረው ማለት አይደለም፣ ኢትዮጵያው ነው። ስለዚህ በኢትዮጵያውነት የምናስብ ከሆነ በተለያዩ ክልሎች የሚኖሩ ተጋሮች እንዲሁም ትግራይ ውስጥ የሚኖረው ትግራዋይ ሁሉም አንድ ላይ የሚመለከት ስለሆነ ተጽዕኖ ማሳደሩ ለትግራይ ህዝብ ትግራይ ብቻ የሚኖር ህዝብ የሚሰጥ ጉዳይ አይደለም። ስለዚህ እንደ ሀገር ያለው የትግራይ ተወላጅና ሌላው የትግራይ ችግር የሚመለከተኛል የሚለውን አካል በጋራ ተመካክረ ነው ችግሩ የሚፈታው። የፕሪቶሪያ ስምምነት የሚሆን በቀጣይ ያለውን ጣልቃ ገብነት የኤርትራ ጣልቃ ገብነት ራሱ ይህንን ማስወገድ የሚቻለው ኢትዮጵያው ሆነ ነው እንጂ የውጭ አካል ሆነ አይደለም የሚሆነውና ፕሪቶሪያውም እንደዚሁም ለቀጣይ የትግራይ ልማትም እንዲህ ከኢትዮጵያ ጋር በመመካከር የሚፈታ ችግር ነው ብዬ ነው የማምነው ማለት ነው። ጥሩ። አሁን የሀገራዊ ምክክር ወደ ጥያቄዎቻችሁን ወደ ምክክሩ ያቀረባችሁ ነው። በቂ የትግራይ ጥያቄ አቅርበናል ብላችሁ ታምናላችሁ? በደንብ የመጀመሪያውን ቁጥር 1 አድርገን ያቀረብነው ያለውን ሲቹዌሽን ከረንት ሲቹዌሽን የትግራይን ሳንነጋገር እንደ ኢትዮጵያውነት ማሰብ ትክክል አይደለም። ይሄ ንፉግነት ነው የሚሆነው። ስለዚህ መጀመሪያ ያቀረብነውን የትግራይ ያሉ ጉዳዮች ስፔሻሊ ካረንት ያሉ ጉዳዮች የድህነት ጉዳይ፣ የስጋት ጉዳይ፣ የጦርነት ጉዳይ እንዲሁም የፕሪቶሪያ ተፈጻሚነት ህገ መንግስቱን መከበር ካለበት በትግራይ አሁን ባለው ካረንት ሲቹዌሽን ካልተፈታ ስለቀጣዩ መወያየት አስፈላጊ አይደለም ብለን ቀድመን ያነሳነው የትግራይ ካረንት ሲቹዌሽን ነው። ቀጥለን ደግሞ እንደ ኢትዮጵያ የሚመለከተን በህገ መንግስቱም በተጠቃሚነቱ የኢኳሊቲ የኢኩዊቲ ጥያቄዎችን ማንሳት እንደዚሁ የተለያዩ ስርዓት ውስጥ ያሉ ከስርዓቶች ያለፉ ስርዓቶች የአካባቢም ጭምር ትግራይ ውስጥ ብቻ ሳይሆን ትግራይ ውስጥ ሆኖ አሁን የራያ አካባቢ ለምሳሌ ያለፉ ስርዓቶችን በተለያየ መንገድ በ4 በ3 ሪጅኖች ከፋፍሎ ነው የሚያስተዳድረው። ይሄ ለምን እንደዛ ይሆናል? ስነ ልቦናው እየጠፋ ባህሉ፣ ቋንቋው፣ አይደንቲቲው እየጠፋ አንድ ማህበረሰብ ዝም ብለህ ማየቱ ትክክል አይደለም። የአውሮፓም እንደዚህ ዩሮፕ ግማሹ አካል በኤርትራ ስር ነው ያለው። የቦርደሮች አካባቢ በትግራይ በኤርትራ ቦርደሮች ያሉ እያነሳን ያለ ነው። ስለዚህ እሱን አንስተን ነው አሁን ወደ ትልቁ የፕሪቶሪያ መፈጸም አለበት ብለን እየተነሳን ያለ ነው። እንደዚሁም እንደ ኢትዮጵያውያን ደግሞ የሚነሱ ችግሮችም አብረን ያነሳበት ያለ ማለት ነው። ከዚህ ሀገራዊ ምክክር የትግራይ ህዝብ ምን ጠበቅ? አሁን እንግዲህ ቀጣይነት ያለው ስራ ነው። ይሄ በአንድ መድረክ ብቻ የሚፈታው አይደለም። ስለዚህ ሁሉም የትግራይ ተወላጅ ነኝ የሚል ሁሉ ተዘጋጅቶ ይህን ችግር ለመፍታት ለመመካከር ዝግጁነትን ይጠብቃል። እንደዚሁም ወደ የትግራይን ሁኔታ ከተፈታ ደግሞ ወደ ትግራይን ቀርቦ ምክክሩ እንዲያደርግና ተሳታፊ እንዲሆን እንደ ኢትዮጵያዊነት እንዲያስብ ኤክስፔክት ይደረጋል ማለት ነው። በጣም አመሰግናለሁ። አመሰግናለሁ። አክሱማውያን የዚህ ትውልድ የዚህ ዘመን ድምፅ ስለሆናችሁ እጅግ አድርጌ እንግዳችሁ ሆኜ ስቀርብ ኩራት ይሰማኛል። ያው ዛሬ የመጨረሻው ስካይላይት ሆቴል
ትግራይን በተመለከተ ሀገራዊ ምክክር የሚደረግበት ቦታ ላይ ያለ ነው። እኔም እንደ አንድ ትግራዋይ ሊቅ ራሴን ወክዬ የሚችለውን አጀንዳ እንትን ለማድረግ ነው የተገኙት። በዚህ ሀገራዊ ምክክር አሁን በተደረገው የትግራይ ችግር ይቀረፋል ብለው ያምናሉ? ምንድነው አሁን ሂደቱ ነው። አንድ የናሽናል ዲያሎግ የሚወስነው ሂደቱ ነው፣ ያለፈበት ሂደት፣ አጀንዳውን፣ አካታችነቱን፣ መጨረሻ ደግሞ ይሄ አጀንዳ ተግባር ላይ ሲውል ነው። ይህን ሁለቱ ማተር ያደርጋል። እነዚህ ሂደቶች የቀረውን የትግራይ ህዝብ ድምፅ አካታች አድርጎ እዚህ አዳራሽ በጣም ብዙ ዳይቨርሲፋይድ የሆነ ልሂቅ ተሳትፏል ከተለያዩ አንግል እና እነዚህ አጀንዳዎች ከተገበሩ ስኬታማ ይሆናሉ ብያለሁ። የጎደለውም ደግሞ ምንድነው አሁን ካለው የትግራይ ተጨባጭ ሁኔታ ቅድሚያ መሆን ያለበት ብዬ ነው የማስበው። ምንድነው አርም ስትራግል ያሉ ሰዎች፣ በግጭት ያሉ ሰዎች ዳውን ማድረግ አለባቸው። መጀመሪያ ሂደቱ ይሄ ነው። ይሄ ዳውን ሲደረግ አንዱ የኮንሰንሰሱ መለኪያ ይሄ ነው። የትግራይ ህዝብ የቀረውን ሙሉ ውክልና አግኝቶ አጀንዳው እንደሌላው ኢትዮጵያዊ አጀንዳው ሰሌክት አድርጎ ያቀርባል ማለት ነው። እኛ እንደ ልሂቃን ነው እዚህ ያቀርባል። ጥሩ። አሁን የፕሪቶሪያው ስምምነት ተፈጻሚ ባልሆነበት፣ ተፈናቃዮች ባልተመለሱበት እንደዚህ አይነት መድረኮች ላይ መገኘት አንዳንድ ሰዎች ፋይዳ የለውም ይላሉ። በእርስዎ እይታ ምን ይመስለዎታል? ምን መሰለህ፣ ይኸውልህ እኛ በተለይ እንደ አንድ ትግራዋይ ፖለቲካችን በጣም ፖላራይዝድ የሆነ ጽንፍ የረገጠ ነው። ያኔ አንድ ጠመንጃ ይዞ መሄድና እዚህ ሀሳብ ይዞ መጥቶ በሀሳብ መታገል የሰማይና የመሬት ያክል ርቀት አላቸው። እዚህ ባንመጣ ምንድነው የሚሆነው? ይሄ እዚህ ያለው ኃይል፣ ይሄ እዚህ ያለው ወጣት በረሃ ነበር የሚወጣው። ስለዚህ ጠመንጃ ያነሳል ማለት ነው። እዚህ የመጣ ነው ጠመንጃ እንዳይነሳ ኢቭን እዚህ ላሉና ለመንግስት አካላት ይህን የሰላም መንገድ ተከተሉ ለማለት ነው። የትግራይ ጥያቄ፣ የትግራይ ብሔራዊ አጀንዳዎች እነዚህ ናቸው ብለን ለማሳሰብ ጭምር ነው እንጂ የትግራይ ህዝብ ወኪል ሆነን አይደለም። ስለዚህ ምንድን ነው የሚቀንሰው? በመሀል ያለው አለመግባባት፣ በጣም ዋልታረገጥ የሆኑ እንትኖች ወደ አንድ ይመጣሉ። ለምሳሌ ብታይ እኮ ምንድን ነው የተነሳ? የትግራይ ሉዓላዊነት ጉዳይ፣ የተፈናቃዮች ጉዳይ፣ የትግራይ መልሶ ግንባታ፣ ብዙ እነዚህ በጣም ትግራይን ኮንሰርን የሚያደርጉ እዛ ሆኖ የሚያነሳቸው ነው እዚህ ያነሳ ነው እንጂ ሌላ አጀንዳ አይደለም የተነሳው። ክቡራትና ክቡራን የአክሱማውያን ሚዲያ ቤተሰቦች የዛሬው ዝግጅት በዚህ ቋጨን። ቀጣይም በሌላ ፕሮግራም እስክንገናኝ ቸር ቆዩ።